ዛሬ እስኪ ስለ እንግሊዝ ፕሪሚየር ሊግ ግብ ጠባቂዎች በተለይም ደግሞ እዚህ ስማቸው ከተደረደሩት ውስጥ እስኪ ጥቂት ስለነዚህ ተጫዋቾች እንበል። በተለይ ደግሞ ኦፕታ ይዞት በወጣው መረጃ መሰረት ላይ ተንተርሰን ማለት ነው። እንግዲህ አንዳንዴ ግብ ጠባቂዎች እንደ ኤክስተርናል ኢንዲቪጁዋል ሊሰማቸው ይችላል ይባላል። ብዙ ጊዜ ተነጥለው ስለሚቆዩ ነው እና ያ የተለየ ማሊያም ደግሞ ያደርጋሉ። ከዛ ባለፈ እንዲሁ የተለየ ጓንት ያደርጋሉ። ከዛ ባለፈ ፊዚካል አፒሪያንሳቸው ረጃጅም ነው ከሌሎቹ ተጫዋቾች በእግር ከሚጫወቱት ተጫዋቾች እያልኩኝ ነው። የተለየ ቦታ ላይ ነው እንግዲህ የሚጫወቱት። በዛ ላይ ደግሞ በእርግጥም ደግሞ በቡድን ውስጥ ትልቅ የጋራ ሚና ቢሰጣቸውም የነሱ ሚና ደግሞ የተለየ ነው አይደለ? በእርግጥ ሚናው የጋራ ሊሆን ይችላል፣ ግን የሚወጡት ደግሞ የግል ሚና አላቸው። ለምሳሌ ኳስን በእግር መጫወት ይችሉ ይሆናል፣ ግን ሌሎች ተጫዋቾች በእግር ይጫወቱ እንጂ በእጅ አይዙ። ግብ ጠባቂዎች በተለየ ሚና በእጅ የሚይዙበት አግባብ ነው ያለው። ያ የተለየ ሚና እንደተሰጣቸው መረዳት ይቻላል እና ከዛ ሁሉ ነገር እነሱ የሚለዩበት ነገር እንዳለ ያ የበለጠ ኤክስተርናሊ እንዲያስቡ ያደርጋቸዋል ነው የሚለው የኦፕታ መረጃ ማለት ነው። እና ከ10 ተጫዋቾች ተለይተው እንዲታዩ የሚያደርጋቸው በዚህም አንጻር ነው። ታዲያ እስኪ ከሚናም ባለፈ በርካታ ጉዳዮች ደግሞ እንዲሁ እስኪ ስለ ግብ ጠባቂዎች እናንሳ። በተለይ አሰልጣኝ የመሰልጠን ሁኔታ እንዲሁም ደግሞ በአሰለጣጠን መንገድ እንዲሁ በተለየ ቦታና ጊዜ የሚሰለጥኑበትም አግባብ አለ። አሁን ግን ያሉት ግብ ጠባቂዎች በዘመናዊው እግር ኳስ ዓለም ውስጥ በበለጠ ምንድነው ለማጥቃት በሚደረገው ጅማሮ ውስጥ የቢልድ አፑን ሚና የሚያስጀምሩት እነሱ ናቸው። ስለዚህ ሚናቸው ጨምሯል ማለት ነው። አሁን ሹቶችን ስቶፕ የሚያደርግ በረኛ ሳይሆን ለማጥቃቱ ሚና መልስ የሚሰጥ በረኛም ጭምር ነው የሚፈለገው። ብዙዎች ይሄንን አድርገውታል። እንደ አርሰናል፣ ማንቸስተር ዩናይትድ ዋጋ እየከፈለ ያለው በዚህ የተነሳ ነው። ለምሳሌ ዴቪድ ዴሄያን አሰናብቶ አንድሬ ኦናናን ሲያመጣ ከዚህ ሚና ጋር በተያያዘ ነው። ሌላ ምንም ሚስጥር የለውም። በእርግጥ አንድሬ ኦናና ከመጣ በኋላ ምን ያህል አፈጻጸም አሳይቷል ሌላ ጥያቄ ሊነሳ ይችላል። ግን አሁን የበለጠ ክለቦች የሚፈልጉት ምንድነው? በእግር የሚጫወት ግብ ጠባቂ ነው። የበለጠ ያቺን ማርጂናል ጌይን ይፈልጓታል። አርሰናል ይሄንን አድርጎታል። ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ ይሄንን ያደረጉት ክለቦች ናቸው። ታዲያ እንግዲህ ኖቲንግሃም ፎረስት እስካሁን ድንቅ የውድድር ዘመንና የግብ ጠባቂው ማትስ ሴልስ ማሳለፍ እጅጉኑ ትልቁ ሚና ነው ማለት ይቻላል። በተለይ ኖቲንግሃም ፎረስት እንደዚህ አይነት ያማረ ጊዜን እንዲያሳልፍ የማትስ ሴልስ ሚና ከፍተኛ ነበር። በዚህም ማትስ ሴልስ ፎርሙ የበለጠ ምርጥ ነበር። የሱ እንደዚህ አይነት ፎርም ባይኖር ኖሮ ምናልባት ኖቲንግሃም ፎረስትን እዚህ ቦታ ባልተመለከት ነው ነበር። ቁጥራዊ መረጃዎቹን ስንደርስ የበለጠ ግልጽ ይሆንላቸዋል ብዬ አስባለሁ። ለዚህ ትልቅ ምክንያት ነው። ይሄ ቤልጂየማዊ ተጫዋች ታዲያ ለስራ አስኪያጁ ኑኖ ኤስፒሪቶ ሳንቶ የበለጠ የተመቸ መሆኑን ያሳየበት የውድድር ዘመን በ13 ክሊን ሺት ለጎልደን ግሎቭም ጥሩ እጩ ይመስላል። የበለጠ ተመራጩ ግብ ጠባቂ እሱ ነው። የዛሬውን ጨዋታ ወይም ደግሞ በዕለተ ቅዳሜ የሚደረጉ 34ኛ ሳምንታትን ሳይጨምሩ እነዚህ ግብ ጠባቂዎች ታዲያ በ33 ጨዋታ ምን ያህል ስታት አደረጉ የሚለውን ከመመልከታችን በፊት ታዲያ ማትስ ሴልስ ሰኞ ዕለት በቶተንሃም ጎል ባይቆጠርበት ኖሮ ምናልባት መሪነቱን ባጠናከረ ነበር። 14 ክሊን ሺትን ይዞ በወጣ ነበር። አንዳንድ የቅርብ ጊዜ ትችቶች ቢኖሩበትም የማንቸስተር ዩናይትዱ ግብ ጠባቂ አንድሬ ኦናና ደግሞ እንዲሁ ከአሊሰን ቤከር ጋር ደረጃውን የጠበቀ 9 ንጹህ ጎልን በመያዝ 5ኛ ደረጃ ላይ መገኘቱ ደግሞ እጅጉን ያስገርማችኋል ብዬ አስባለሁ። ለማንኛውም እነዚህ ግብ ጠባቂዎች ታዲያ ለምሳሌ ዴቪድ ራያ 12 ክሊን ሺቶች ያሉት ግብ ጠባቂ፣ ከዛ ባለፈ ጆርዳን ፒክፎርድ ወደ 10 ሁሉም ተመልከቱ 33 ጨዋታን ያደረጉት እስካሁን የጠራኋቸውን እያልኩኝ ሄንደርሰን ከክሪስታል ፓላስ እሱም 33 ጨዋታን አድርጎ 10 ክሊን ሺትን ይዞ የወጣ ግብ ጠባቂ። ታዲያ እዚህ ጋር ነው እንግዲህ አሁን 5ኛ የሆኑ ግብ ጠባቂዎች፣ ያው 2 5ኛ የሆኑ ግብ ጠባቂዎች ስላሉ 4ኛ አይኖርም ማለት ነው። አሊሰን እና ኦናና። በእርግጥ አሊሰን ጥቂት ጨዋታ በመጫወት ሊሆን ይችላል 9 ክሊን ሺትን ያስመዘገበው። አንድሬ ኦናና ግን እንደዚህም ጥያቄ እየተነሳበት ግን በርከት ያለ ጨዋታ ከሊቨርፑሉ አሊሰን ቤከር በላይ አድርጎ ግን ደረጃው ደግሞ ተመልከቱ 5ኛ ደረጃ ነው፣ ይጋራዋል። ያ ማለት ብዙ ጨዋታ ያደረገው አንድሬ ኦናና ሊሆን ይችላል። ያ የበለጠ እንግዲህ የሚሰራቸውንም ስህተቶች የበለጠ ያጋለጥበታል፣ ወይም እኛም ያንን ማገናዘብ እንችላለን። በርከት ያሉ ጨዋታዎችን አድርጓል በርግጥ ከአሊሰን ቤከር ይልቅ፣ ግን ደግሞ 9 ክሊን ሺት ከሱ ያነሰ ጨዋታ ያደረገው አሊሰን ቤከር በዘንድሮ የውድድር ዘመን ግን 23 ጨዋታን 23 ጨዋታን አድርጎ
9 ክሊን ሺት ያለው ግብ ጠባቂ ነው። ታዲያ ኤደርሰን ለምሳሌ በ22 ጨዋታ 7 ክሊን ሺት ይዟል። ኬፓ አሪዛባላጋ እንዲሁ በ26 ጨዋታ 7። ከዛ ባለፈ ሳንቼዝ እንደውም በጣም በግል ስህተት የሚሰራ ተጫዋችም ጭምር ነው። ምንም እንኳን የሊቨርፑሉ ይሄ ብራዚላዊ ግብ ጠባቂ ግን 23 የፕሪሚየር ሊግ ጨዋታዎችን ብቻ ቢጫወትም ግን የተሻለ ደግሞ ከአንድሬ ኦናናም በላይ ማሳለፍ የቻለ ግብ ጠባቂ ነው። ሌሎቹም እንዳልኳችሁ እንደነ ሳንቼዝ አይነቱ የግል ስህተትም ኢንዲቪዥዋል ኢረርም ስለሚሰራ አንዳንድ ጊዜ እነዚህ ቁጥሮች በእርግጥ ያንን ላይገልጹ ይችላሉ፣ የተጫዋቾችን ምርጥ ፐርፎርማንስ ላይገልጹ ይችላሉ። ግን አንድ የሚያሳየኝ ነገር ቢኖር ነው ምንድነው ለምሳሌ በአርሰናል ቤት ውስጥ ጥሩ ተከላካይ ስላለ ዴቪድ ራያ ይሄንን ቢያስመዘግብ አይገርምም። ማትስ ሴልስ ግን በጣም የሚገርመው ነገር የኖቲንግሃም ተከላካዮች ያን ያህል የሚባሉ ናቸው። ግን ሾት ስቶፔጅም ቢሆን ማለት ነው ይሄ ተጫዋች ዘ ሞስት ሴቭስ በሚለው ካየን ሁለተኛ ነው ማትስ ሴልስ። ያ ማለት ብዙ ይሞከርበታል ማለት ነው። ከአርሰናል አንጻር ካየነው የኖቲንግሃም ፎረስት የተከላካይ መስመር ደካማ ነው ማለት ነው። ብዙ ይሞከርበታል፣ ብዙ ይመልሳል። ከዛ ባለፈ ግን ደግሞ ክሊን ሺት ይዞ በመውጣት አንደኛው ነው። እንግዲህ ይሄ ማለት የበለጠ ማትስ ሴልስ በፕሪሚየር ሊጉ ላይ በዘንድሮ ፈታኝ የውድድር ዘመንን አሳልፏል ማለት ነው። ከጥቃቶች ይሄ ሹቶች ከሚሞከሩበት ሹቶች አንጻር ግን ተከላካያቸው ብዙ ጊዜ ጥሩ የሆኑ ክለቦች ከሆኑ ወይም ቡድኖች ከሆኑ ግን ግብ ጠባቂዎች ያን ያህል የመጋለጥ እድላቸው አነስተኛ ነው የሚሆነው። በእርግጥ የአሰልጣኙ አሰልጣጠን መንገድ ያጨዋወት መንገድም ይለያል። አሰልጣኙ ምን አይነት ጨዋታን ይከተላል? ለምሳሌ በሎው ብሎክ የሚጫወት ቡድን ከሆነ ይሄ ግልጽ ነው ብዙ ሊሞከርበት መቻሉ ግልጽ ነው። ከዛ ባለፈ ደግሞ በሃይላይን የሚያጠቃ ቡድን ከሆነ የበለጠ ለማጥቃት ስለሆነ ጊዜውን የሚሰጠውና በማጥቃት ስለሚያሳልፍም ያን ያህል ላይሆን ይችላል። ኤኒዌይስ ግን ኦፕታ ይህንን መረጃ ከግብ ጠባቂዎች አንጻር ሰጥቶናል ማለት ነው። እናንተ ፎሎ በማድረግ ቤተሰብ መሆን ትችላላችሁ ለሌሎችም መረጃዎች። ከዛ ባለፈ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። መልካም ጊዜ፣ መቻች